ያለፈው ሳምንት ላይ ከዩክሬን በኩል ያልተጠበቀ የድሮን ጥቃት የደረሰባት ሩሲያ የበቀል እርምጃን በዩክሬን ላይ ወስዳለች። ዋና ከተማዋን ኪየቭን ጨምሮ በርካታ የዩክሬን ከተሞች የሩሲያ ጥቃት ሰለባ ሆነዋል። እስራኤል ወደ ሊባኖስ የምታደርገውን ጥቃት ዳግም ጀምራለች። ሀገሪቱ በትላንትናው ዕለት የሊባኖስን ዋና ከተማ ቤይሩት በአየር ድብደባ ስታጋይ አምሽታለች። በያዝነው ሳምንት በይፋ የተቋረጠው የዶናልድ ትራምፕና ኤሎን መስክ ወዳጅነት ወደ ለየለት ግጭት እየተሸጋገረ ነው። ኤሎን መስክ ዶናልድ ትራምፕ ከስልጣን ይልቀቁ ሲል፣ ዶናልድ ትራምፕ ከኤሎን መስክ ተቋማት ጋር ያለንን ውል እናቋርጣለን ሲሉ አስፈራርተዋል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የሰሞንኛ ቻናል ተከታታዮች። በዛሬው የሰሞንኛ ጥንቅራችን ከላይ ያነሳናቸውን ወታደራዊና ፖለቲካዊ መረጃዎች ሰፋና ተንተን አድርገን ወደ እናንተ እናደርሳለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ ግብዣችን ነው። አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት ተመራጭ ባደረጉት ለቡ መብራት ኃይል ቅንጡ አፓርትመንቶችን እጅግ በተመጣጣኝ ዋጋ ለመግዛት ያሰባችሁ ስልክ ለመያዝ ተዘጋጁ። የመዋኛ ገንዳ፣ ጂምናዚየም፣ ቤተ መጻሕፍት፣ የልጆች መጫወቻ፣ የመኪና ማቆሚያ፣ ራታቸውን የጠበቁ 4 ሊፍቶች፣ የኤሌክትሪክ መኪና ቻርጅ ስቴሽንን ያሟላ ዘመናዊ መንደር ውስጥ ለልጅ ልጅ የሚተላለፍ ቋሚ ቅርስን የያዙ በአረንጓዴ ስፍራ በተከበበው ዘመናዊ መንደራችን ውስጥ ማራኪ እይታ ያላቸውን ቤቶች የያዘውን የመጨረሻውን ብሎክ ለሽያጭ አቅርበናል። ባለ 1 መኝታ 451 ሺህ ብር፣ ባለ 2 መኝታ 783 ሺህ ብር፣ ባለ 3 መኝታ 908 ሺህ ብር እንዲሁም ባለ 4 መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛ ወለድ ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪኑ ላይ ባለው ስልክ አሁኑኑ ደውላችሁ መመዝገብ ትችላላችሁ። ሩሲያ ዩክሬንን ተበቀለች። ያለፈው ሳምንት ላይ ከፍተኛና ያልተጠበቀ የድሮን ጥቃት ከወደ ዩክሬን የተሰነዘረባት ሩሲያ ለዛ ጥቃት ምላሽ ይሆን ዘንድ በትላንትናው ዕለት የሚሳኤልና የድሮን ጥቃትን በዩክሬን ላይ ፈጽማለች። ያሁኑ የሩሲያ ጥቃት የተሰማው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በመደወል ለዩክሬን የድሮን ጥቃት ምላሽ እንሰጣለን ሲሉ ቃል ከገቡ በኋላ ነው። በተለያዩ የዩክሬን ግዛቶች የማስጠንቀቂያ ደውሎች የተሰሙ ሲሆን ሩሲያ ቱ-95 የተሰኘውን ቦምብ ጣይ አውሮፕላን በመጠቀም በርካታ ክሩዝ ሚሳኤሎችን ወደ ዩክሬን ዋና ዋና ከተሞች አስወንጭፋለች ነው የተባለው። በዋና ከተማዋ ኪየቭ ላይ በተደረገም የድሮን ጥቃት ደግሞ በርካታ ህንጻዎች የወደሙ ሲሆን የተለያዩ መሰረተ ልማቶች መፍረሳቸውና በበርካታ ሰዎች ላይም ጉዳት መድረሱ ተነግሯል። የኪየቭ ከተማ ከንቲባ ቪታሊ ክሊሽኮ እንደተናገረው በሩሲያ ጥቃት የተነሳም 4 ሰዎች ሲገደሉ 20 ሰዎች ጉዳት ደርሶባቸዋል። ከነዚህ መካከልም 16 ሰዎች በሆስፒታል ሕክምናን እየተከታተሉ ነው ተብሏል። በሰዎች ላይ ከደረሰው ጉዳት ጎን ለጎን በኪየቭ ከተማ በሩሲያ ጥቃት የተነሳም ከ2000 በላይ መኖሪያ ቤቶች ያለ ኤሌክትሪክ ኃይል ይገኛሉ። በዚህ ጥቃት ከዋና ከተማዋ ኪየቭ ውጪ በርካታ የዩክሬን ትልልቅ ከተሞችም የጥቃቱ ሰለባ ሆነዋል። ትራኖፒል ተብላ በምትጠራው ከተማ ውስጥ በኢራን ሰራሹ ሻሂድ ድሮንና በክሩዝ ሚሳኤሎች በተፈጸመ ጥቃት የከተማዋ ግማሽ ነዋሪ ከኤሌክትሪክ ጋር የተቆራረጠ ሲሆን 5 የከተማዋ ነዋሪዎችም ጉዳት ገጥሟቸው ወደ ሆስፒታል ተወስዷል። ተርኖፒል ከጦር ግንባር በ100 ኪሎ ሜትሮች ርቀት ላይ የምትገኝ ከተማ ስትሆን በተደጋጋሚም የሩሲያ የጥቃት ኢላማ ሆናለች። ከ2 ቀናት በፊት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ የተነጋገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ በዩክሬን ለደረሰባት የድሮን ጥቃት ከባድ የአጸፋ ምላሽ ለመስጠት ዝግጅት ላይ መሆኗን ተናግረው ነበር። ያለፈው ሳምንት ላይ ዩክሬን በድሮን በወሰደችው ጥቃት 41 የሩሲያ ተዋጊ አውሮፕላኖች አውድም ያለው ያለች ሲሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ስለ ጥቃቱ ይፋዊ ምላሽን ባይሰጡም ለዶናልድ ትራምፕ ግን የበቀል እርምጃ እንደሚኖር ነግሯቸው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የሩሲያ የበቀል እርምጃ እጅግ አሰቃቂ ሊሆን እንደሚችል አስቀድመው መናገራቸው ይታወሳል። ዩክሬን በዚህ ሳምንት መጀመሪያ ላይ አስርጋ ባስገባቻቸው ድሮኖች በሩሲያ የጦር አውሮፕላኖች ላይ ያልተጠበቀ ጥቃት ከፈጸመች በኋላ ፑቲንና ትራምፕ ለመጀመሪያ ጊዜ በስልክ ተነጋግረው ነበር። በዚህ የስልክ ውይይት አሜሪካ ስለ ጥቃቱ ቀድሞ እንዳልተነገራት ትራምፕ ለፑቲን መናገራቸውን የሩሲያ ፕሬዝዳንት አማካሪ ተናግሯል።
ባለፈው ሳምንት ፑቲን ወደ ሰላም የሚመጡበትን የ2 ሳምንት ቀነ ገደብ ፕሬዝዳንት ዶናልድ ትራምፕ አስቀምጠው ነበር። ያ ካልሆነ ግን አሜሪካ በተለየ መንገድ ምላሽ እንደምትሰጥ ሲዝቱም ተሰምቷል። እስራኤል ቤይሩትን ደበደበች። የሄዝቦላና እስራኤል ጦርነት ዳግም ሊቀሰቀስ ነው። እስራኤል የሄዝቦላ ሰው አልባ አውሮፕላኖች ምርት ላይ ያነጣጠረ ነው በማለት በሊባኖስ ዋና ከተማ ቤይሩት ደቡባዊ ዳርቻዎች ላይ ተደጋጋሚ የአየር ድብደባን ፈጸመች። በኢድ አል-አድሃ አረፋ ዋዜማ ሐሙስ ምሽት ላይ ሄዝቦላ በዋና ከተማዋ ይገኝባቸዋል በተባሉ አካባቢዎች የሚኖሩ ሰዎች በርካታ ህንፃዎችን ለቀው እንዲወጡ ማስጠንቀቂያ መስጠቱን ተከትሎ ጥቃቱ መፈጸሙ ተገልጿል። የእስራኤል መከላከያ ኃይል በኢራን አሸባሪዎች የሚደገፍ በሺዎች የሚቆጠሩ ሰው አልባ አውሮፕላኖች የሚያመርት የሄዝቦላ ክፍል ከምድር በታች ለይቻለሁ ብሏል። ጥቃቱ የተከሰተው በእስራኤልና በታጣቂ ቡድን መካከል ላለፉት 6 ወራት የተኩስ አቁም ተደርሶ እያለ ነው። የሊባኖሱ ጠቅላይ ሚኒስትር ድብደባውን በጽኑ አወግዘዋለሁ ብሏል። ነዋፍ ሰላም በኤክስ ገጻቸው ባጋሩት ጽሑፍ በሀገራችን በደህንነት በመረጋጋቷናም በኢኮኖሚዋ በተለይም በበዓላት ዋዜማናም በቱሪስት መገኛ ሰሞን ላይ ስልታዊና ሆን ተብሎ የተደረገ ጥቃት እንደሆነ እቆጥረዋለሁ ብሏል። እስራኤል ነዋሪዎች ህንፃዎቹን ለቀው እንዲወጡ ማዘዟን ተከትሎ በሺዎች የሚቆጠሩ ሰዎች በተጨናነቀው አካባቢ በተዘጋጉ መንገዶች መካከል ሲሸሹ ታይተዋል። ከዛም በእስራኤል የአየር ኃይል ከተፈጸመው ጥቃት የተነሳም በአካባቢው ሰማይ በጭስ ተሸፍኖ ታይቷል። የሊባኖሱ ፕሬዝዳንት ጆሴፍ አውን ጥቃቱን የተቀደሰ ሃይማኖታዊ በዓል በሚከበርበት ዋዜማ ላይ የተፈጸመም ሆን ተብሎ ዓለም አቀፍ ስምምነትን የጣሰ ነው ሲሉ አውግዘውታል። የእስራኤል ጦር ሄዝቦላ ሰው አልባ አውሮፕላኖችን በስፋት መጠቀሙ በእስራኤል ላይ ለሚያካሄደው ጥቃት ዋና ማዕከል መሆኑን ገልጾ ድርጊቱን በእስራኤልና በሊባኖስ መካከል ያለውን መግባባት በግልጽ መጣስ ነው ብሏል። እስካሁን በሄዝቦላ የተሰጠ አስተያየት የለም። የአየር ጥቃቱ ከመፈጸሙ ከ1 ሰዓት በፊት የእስራኤል ወታደራዊ ቃል አቀባይ በአረብኛ ነዋሪዎች አካባቢውን ለቀው እንዲወጡ ማስጠንቀቂያን ሰጥቷል። በማህበራዊ ድረገጽ ላይ የተወሰኑ ህንፃዎችን የሚያሳይ ካርታ በመለጠፍ በሄዝቦላ ንብረትነት የተያዘ መሰረተ ልማት አጠገብ ናቸው ብሏል። ከጋዛ ጦርነት በፊት በኢራን የሚደገፈው የሄዝቦላ ቡድን እንዲሁም እስራኤል ከ1 ዓመት በላይ ጦርነት ውስጥ የቆዩ ሲሆን እስራኤል ከፍተኛ የቦምብ ጥቃት በመፈጸምና የደቡባዊ ሊባኖስን መሬት በመውረር ግጭቱ ተጠናቋል። ጥቃቱ በርካታ ሰላማዊ ዜጎችን ጨምሮ በሊባኖስ ወደ 4000 የሚጠጉ ሰዎችን ህይወት የቀጠፈ ሲሆን ከ1.2 ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። እስራኤል የተባበሩት መንግስታት የሰላም አስከባሪ ተልዕኮ በድንበር አካባቢ ያለውን ጥቃት ማስቆም አልቻለም በሚል በድንበር አቅራቢያ የሚገኙትን የሄዝቦላ ተቋሞችን ለማፍረስ ወታደራዊ ጣልቃ ገብነት አስፈላጊ መሆኑን ገልጻለች። ዓላማውም በቡድኑ ጥቃት ምክንያት በሀገሪቱ ሰሜናዊ ክፍል የተፈናቀሉ 60 ሺህ የሚጠጉ ነዋሪዎችን ወደ ቀድሞ መኖሪያቸው እንዲመለሱ ማድረግ መሆኑን ስትገልጽ ቆይታለች። በህዳር ወር መገባደጃ ላይ ሄዝቦላ ባልተሳተፈበት በእስራኤልና በሊባኖስ መካከል የተኩስ አቁም የተደረሰ ሲሆን የሊባኖስ ጦር ደቡባዊ ሊባኖስን እንዲቆጣጠር ከስምምነት ላይ ተደርሷል። ስምምነቱ በተጨማሪም እስራኤልም ሆነች ሊባኖስ የገቡትን ቃል ከዓለም አቀፍ ሕግ ጋር በተጣጣመ መልኩ ራሳቸውን የመከላከል መብታቸውን ከመጠቀም አያግድም ብለዋል። እስራኤል በሊባኖስ ከሄዝቦላ ጋር ግንኙነት አላቸው ባለቻቸው ኢላማዎች ላይ ከወራት በፊት የአየር ድብደባን ፈጽማለች። በትራምፕ ላይ ክስ መከፈት አለበት። ኤሎን መስክ ከቅርብ ጓደኝነት እስከ መንግስታዊ ስልጣን የደረሰው የዶናልድ ትራምፕና ኤሎን መስክ ግንኙነት ቀስ በቀስ ወደ ጠላትነት እየተቀየረ ይመስላል። ከትራምፕ ጋር ከፍተኛ ተቃርኖ ውስጥ የሚገኘው ኤሎን መስክ ዶናልድ ትራምፕ እኔ ባልኖር ፈጽሞ ፕሬዝዳንታዊ ምርጫውን አሸንፉም ነበር፣ አሁን ላይም ክስ ተመስርቶባቸው ከስልጣን በመውረድ አዲስ የፖለቲካ ፓርቲ ስልጣኑን መያዝ አለበት ብሏል። የሁለቱ ፍጥጫ የጀመረው ኤሎን መስክ የፕሬዝዳንት ዶናልድ ትራምፕን የግብርና የውጭ ሕግ አሳፋሪና አጸያፊ ሲል በኮነነ ወቅት ነው። የባለብዙ ትሪሊየን ዶላር የታክስ እፎይታና ተጨማሪ የመከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ይህ ሕግ በግንቦት ወር በተወካዮች ምክር ቤት ጸድቋል። ማክሰኞ ዕለት በኤክስ ገጹ ላይ በለጠፈው ጽሑፍ ላይ ይህንን ሕግ ለማጽደቅ ድምጻቸውን የሰጡ ያሳፍራሉ ብሏል። ቢሊዮነሩ መስክ በትራምፕ አስተዳደር ውስጥ ዶጅ ተብሎ ከሚጠራው ቡድን ጋር ለ129 ቀናት ወጪን ለመቀነስ ከሰራ በኋላም በድንገት አስተዳደሩን መልቀቁ ይታወሳል። ኤሎን መስክ ቀደም ሲል እቅዱን አሳዛኝ ብለው የጠራው ቢሆንም ማክሰኞ ዕለት የሰጠው አስተያየት ግን የመንግስትን ኃላፊነት ከለቀቀ በኋላም ከትራምፕ ጋር ለመጀመሪያ ጊዜ ያለውን
አለመግባባት ያመላከተ ነበር። ዶናልድ ትራምፕና ኤሎን መስክ ሁለት ጥብቅ ወዳጆች አሁን እርስ በርስ እየተናቆሩ ነው። አለመግባባታቸው ወደ ከረረ የቃላት ጦርነት ለመለወጥ ብዙ ጊዜ አልፈጀበትም። ትራምፕ መስክን ከፌዴራል መንግስት ጋር ያለውን የሥራ ውል ለስፔስ ኤክስ የደም ስር የሆነውን የንግድ ስምምነት ለማቋረጥ አስፈራርቷል። በበጀታችን በቢሊዮኖች የሚቆጠር ዶላር ገንዘብ ለመቆጠብ ቀላሉ መንገድ ለኤሎን መስክ የምንሰጠውን ድጎማና ውሎችን ማቋረጥ ነው ሲሉ ትራምፕ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ትራምፕ መንግስታቸው ፊቱን በመስክ ላይ ማዞር ከቻሉ ቢሊዮነሩ ክፉኛ ሊጎዳ ይችላል። ሐሙስ ዕለት እንኳን መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለም የቴስላ ድርሻ በ14 በመቶ ወርዷል። የመጫወቻ ሜዳው ግን ለዶናልድ ትራምፕ ብቻ ክፍት የሆነ አይደለም። መስክም በቻለው አቅም ያለውን የመከላከያ ቡጢ እየተጠቀመ ነው። አሜሪካ ወደ ዓለም አቀፉ የውሃ ማዕከል የተለያዩ መሳሪያዎችንና ጠፈርተኞችን ለማጓጓዝ አብዝታ ከምትጠቀምበት ስፔስ ኤክስ ጋር ያላትን ውል እንዲቋረጥ እንደሚያደርጉ ሲዝቱ፣ እርሱ ደግሞ ከስልጣን መውረድ አለባቸው ሲል ተናግሯል። አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት ተመራጭ ባደረጉት ለቡ መብራት ኃይል ቅንጡ አፓርትመንቶችን እጅግ በተመጣጣኝ ዋጋ ለመግዛት ያሰባችሁ ስልክ ለመያዝ ተዘጋጁ። የመዋኛ ገንዳ፣ ጂምናዚየም፣ ቤተ መጻሕፍት፣ የልጆች መጫወቻ፣ የመኪና ማቆሚያ፣ ጥራታቸውን የጠበቁ 4 ሊፍቶች፣ የኤሌክትሪክ መኪና ቻርጅ ስቴሽንን ያሟላ ዘመናዊ መንደር ውስጥ ለልጅ ልጅ የሚተላለፍ ቋሚ ቅርስን የያዙ በአረንጓዴ ስፍራ በተከበበው ዘመናዊ መንደራችን ውስጥ ማራኪ እይታ ያላቸውን ቤቶች የያዘውን የመጨረሻውን ብሎክ ለሽያጭ አቅርበናል። ባለ 1 መኝታ 451 ሺህ ብር፣ ባለ 2 መኝታ 783 ሺህ ብር፣ ባለ 3 መኝታ 908 ሺህ ብር እንዲሁም ባለ 4 መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛ ወለል ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪን ላይ ባለው ስልክ አሁኑኑ ደውላችሁ መመዝገብ ትችላላችሁ።